ሶስቱ ምን ገና በክብር አባትን አትቀበለውም እንዴች ውራደ የሆነ ሴትዮዋ ማለት ነው። አይና ፈቅራለሁ ያለ ሲጮስ አስገብኝ በዝልክ ሲያንቋሽሹ አስገብኝ ምን አይነት ቋን ከማንም ጋር ተጋድማ መታ ወንድማችን ሆነ ነገር ልታረገው ነው ተማራት። ዛሬም ቪዲዮዎቼ በጣም ነው ጨነቀኝ። ከዛ በኋላ ምን ሊሆኑ ነው ብዬ አይሚም የለችም ዛሬ ሰላሙን ያሰማን እስኪ ፈጣሪ። አንድ ወር ሆነ አይደል ይሄ ነገር ከተጀመረ አንድ ወር ሆኗል መሰለኝ። ነገርማ ከባድ ነው። ብቻ እንደዚህ አሁን ትልቁ ማለያያ መፍትሄ አግኝተዋል ሰዎቹ ማለት ነው። ሃይሚ ማልረዳም ካለች እሱ መሸሽ አለበት ከዚች ካሊ መግናኝ እኔ በቃ እኔም ያልኩ ሃይሚም ይሄን ነገር አላምንም ካለች ብሩኬ ከጉታጀራ ይምጣ አዲስ አበባ ከዛ ብቻውን ይኑር በቃ ልጁ እስከሚወለድ ድረስ ሃይሚና ብሩኬ አላምንም ካለች የየቤት ይኑሩ ከዛ በኋላ ይምጣ ከጉታጀራ አዲስ አበባ። ይቺ የሆነ ጣጣ ውስጥ ልከቱን ቆሻሻ ሰይጣን ማጣው ትንሽ ይርፍ ብላ ነበር ቲክቶክ ላይ መዘግዘቋኑ መዝደቧኑ ትንሽ ጊዜ ይርፍ ሰጣ ነበር 7 ሰመስቀል ተዳደቡ እንደዚህ ተለያይቶ ራሱ ልጁ እስከሚወለድ በስግስት መጠበቅ ነው እንዳሉትም በቃ አንድና አንድ አማራጭ ዲኤንኤ ነው። ለምንድን ነው ወደ ቪዲዮ ጋር ራሱ የምትመጣው? ከልጁ ምንድን ነው የሚፈልጉ እንዴ? ሁሉ ጊዜ ድብድብ ብሩክን እኮ የሆነ ነገር ላይ ሊያስ ዛሬ እኮ ፍፄ ነው የጠራው ልጁ ነው ልጁ እኮ መጀመሪያ ቪዲዮ እናንተ በስነ ስርዓት ታዩም ማለት እኔ ሰላም ነው የሚፈልገው እኔን አስታርቁኝ ነው ያለው ያ የመጣ ሰው ነው የሚጠራው ልጁ መጣና እንደገና ደግሞ ታሪቷ ካለና ብሩኬ ላይ ዞረ እንደገና ደግሞ ይሄ ቆሻሻ ለምን ይጣላል? ሲጀመር ከልጅቷ ጋር እኮ አልተጣላም። እሱ አውቆ እነሱ አላቸው ሶስቱ ምንቴሱ በጣም ያሴሩባቸው ነው። እነሱ አልነቁም። ሃይሚና ብሩክ እሺ አሁን ሃይሚና ብሩክ ቢለዩ ምን ጥቅም አለው? ማንም እኮ ጥቅም ያገኛል። ድራማ እስቲዩ ተመካክረው የሆነ ነገር ይሰሩና ዞሮ ሲገናኙ ሰራንላቸው ምናምን እያሉ የሚሰሩት ድራማ ሳይሆን ትንንሽም ቢሆን ምን ነው በዚህ ደደባ አግተን ያሰቡንኛ በውስጥ የተመካከሩ እዚህ ላይ ማንም ሊለያያቸው አልነበረም። አሁን ግን በከባዱ ነው የመጡት ቆርጦ ማለት ነው። ምክንያቱም በቃ ከቡታጀራ ባሉት ዩቲዩበሮች በጣም ተወዳጅም ድምጻቸውም ከፍ ያለ ሁሉም ቦታ እነሱ ስለሆነ የሚደምቁት በቃ አሁን ቡታጀራ በሙሉ ነው የተነሳው ነው ትሽ ነው የሆነ ነገር ብቻ ከልብ ወስኖ ነው የመጡት ለማለያየት። ስለዚህ አሁን ይሄ ድራማ ነው የሚታየው። እኔ ድራማ አይደለም ግን በቡታጀራ ሃይሚና ብሩክ ብዙ አለ አይታችኋል። በብዙም ጊዜ አይታችኋል አይደል? እነሱን ለማለያየት ነው ይሄ ነገር የተፈጠረው። አይ የሆነ ልጅ ከጀርባ ደግሞ አለ እሱ አለያያለ ያለ ልጅ አለ። ሃይሚን አፍቅራለሁ ያለ ቆይ ቲክታኩን ራሱ አመጣዋለሁ በኋላ ማለት ነው። ከመጀመሪያ ያ ደግሞ ዛሬ ቀን እኮ የሀገር ሰው መተዋን እነሱ ያመጡ ያቀናናበሩ ቲክቶክ ላይ ሆነ አንድ ብሩኬን ይገለዋለሁ ብሎ ቪዲዮ ሰርቶ ነበር። አንድ ዩቲዩብ ከፍቶ ማለት ደግሞ ማጪዲ የቱ ጋር ነው የሚገለው? ዛሬ ቀን አንድ ልጅቷ ድብድብ አስተደረገችው። ደከረሽ አልኳት እኔማ አይተሽው እንዴ አዩ እውነት አለ ትላለች እንዴ ብሽቅ የኮነሽ አዩ። ቆይ እኔ የምላችሁ ለምንድን ነው ብሩኬ ከዚህ ሀገር ወደ አዲስ አበባ ማይመጣ? ሰላም አሰሙም እንዴ ሰላም እንዴት ነው? ያው ከመጡ እኮ አይሚና አይሚንቲቶት እንዴት ይመጣል? ከመጡ አንድ ቤት ነው የምንኖረው ምናምን ብሎ ሰላም ካልሆነ እንዴት ይኖራሉ? አንድ ቤት ምንድነው? ሃይሚ መጣበት ስለሆነ ነው የተቸገሩ አንድ ለመሆን ራሱ። እሱ ደግሞ ሌላ ቦታ ይኖር እስከዛው ማለት ነው። ሃይሚ አላምንም አልቀበልም ካለች ካንተ ጋር መቀጠል አልፈልግም ካለች በቃ ያለ ማራጭ እሱ ሌላ ቦታ ተከራይቶ ማውጣት ነው። ይሄ ጉድ እስከሚጣራ ድረስ አረ በጣም ነው የምር ካለ መሰረት የተቆረጠ እና ታውጣ ምንድነው? የምን መረጃ ነው የምታወጣው? እኔ ምን አውቃለሁ? መረጃ ዛሬ ማቀነባበሪያ ሞልቶለት ልታቀነባብር ራስስ መርፌ ትልካለች። ምን ተኝች ነው ታሳይን ሚዲያ ላይ ሲተኝ ነው ያለውን ቪዲዮ ምታሳይ በውስጥ ምከሩት። መቃጠል እዚህ ጋር ደግሞ አታለቃቅሱ። ምንድነው ኮሜንት? አሁን ቀናብራ ነገ ትመጣለች ታያላችሁ። ቆይ ልጅቷም ግትር ብላ ብሩኬ ላይ እጁን እስከሚያነሳ አንቺ ቆሻሻ ውጭ ከዚህ ኮሜንት ግን ስራ ታለቀለቂ ወደዛ ይቺ በየኮሜንቱ ሁሌ ታለቀልቃለች። ጥምብ
ቡል ከድኔ ምን ነበርኩኝ ማለት እንደዚህ ያለ በጣም እኔ ዛሬ ስድብ ይመስለኝ በእውነት ራሴን አሞኛል። ወንጀለኛ ፈታ በሁሉ ነገር ያልፋል። አትስባጭ ጭማታውን ያው ሁላችንም መሰዳደብ ሳይሆን ሃይሚ ልጁን የሆነ ነገር ላይ ነገራችሁ ሃይሚ አትበሉ። ምክንያቱም ሃይሚ አላምንህም ብላው የለ በቃ ብቻውን ይጋፈጣል። ምንድነው አይ ይራቅ ካዩ ማይገናኝ ሰበቦናበት የሆነ ነገር መታስ ያረጋት መታይ ብላ ልካስ ፈልጓን ነው። አታውቁም እናንተ መቶኛል ሴት ልጅ ልጅ ኮኔ እንዴት ሃይሚ ከጎንም እኮ ነው። መቼ እንደሆነ ታውቃላችሁ? የሆነ ሰፕራይዝ ሲኖር ብቻ ከጎኔ ህይወት ለውጣልኝ ምናምን ብቻ ነው የምታውቀው። የሆነ ችግር ሲፈጠር ግን ከጎኗ አትቆምም። ስለዚህ ሃይሚ አትበሉ። እሱ እኮ ወንድ ነው ያልፋል ሁሉንም ነገር። እውነታችሁ ነው። ሁላችሁም ዱአ አርጉለት ከዛ በኋላ ጸሎት አርጉለት ያልፋል ይሄ ነገር ማለት ሃይሚ የሆነ ነገር ሲመጥሽ አሻች አይደል? እውነቴ ነው የምላችሁ። እዚህ ጋር ሃይሚ አትበሉ። በቃ የምንም ሃይሚ የለም። ገደል ትግባ ከፈለገች ይዘ በሽተኛ አንቺ አሁን በላይ የምታወሪ ሆነሽ ነው ለሷ ዚፍ ምትላኪ አንቺ ቆሻሻ ይወረሽው ማለት ነው። አሁን እኮ ልጅቷም እኮ እንደዚህ በቡሩኬ አፏን አልከፈተች። ሃይሚ ከጎኗ ቢትኖር ለልጇ ያለ አንዳንዱ ንግግር መልስ ቢሰጣው ማለት ማንንም በቡሩኬ አፉን አይከፍትበት ነበር። ገባችሁ? አላምንም ብላለች አይደል? እሷ ሃይሚ ማለት በቃ አንድ ሰው እኮ ለመቼ ነው ወዳጅነት? በዚህ ልክ በዚህ በከፈበት ጊዜ ቢያንስ አውቃ ውጤቱን ከዛ ብሻሽ እኮ ይሻላል። ገና ባላወቀችው ነገር ብሎ መሸሽ ነው። የኛ ልጆቹ ምን እንደሆነ ታውቃላችሁ? የሆነ ፍቅር ሲሆኑ ጊዜ ሲላላጡ ብቻ ነው ሃይሚ የሚሉ፣ ግን የሆነ ችግር ሲደርስ ትሸሻለች። ምን አይነት ሴት ናት? ስለዚህ ችግር ከጎኗ ካልመጣችሁ ዛሬ ቀን ዛሬ ቀን እዚህ ውጪ እና ከረብታለሁ ዝም ይበል። ለሷ ብሎ እኮ ስንት ነገር መስዋዕት የሆነ ወንድ ይዛ ስመጣ ሁሌ እንደደበደበ እንደተጋፈጠ ነው። እግዚአብሔር ግን እሷ አንድ ቀን የሆነ ነገር ሲፈለግ እኔ ተህይወት ወጥቻለሁ ሁሌ ታስጣላ። ከዚህ በፊት ላሳሳችሁ እንደ እሷ ባመጣችው መዛዝ ከሰው ጋር ታደባድቦ ስንት ነገር ነው የሆነው። እሷ አሁን እኮ ሁሌ አንተ ነው መከራ የምታበጣብኝ አለች። መቼ መከራ መጣባት? ለበዚህ በፊት ቀለበት አድርጋ ስንት መከራ እንዳየ አላየንም? ብሩኬ ስንት መከራ እዚህ ገስት ላይ ብናስገባ ማለት ነው አንድ ቃላት አታወሩም። ንንኒ የምትሉ እናንተ እንደዚህ ብሩኬ ካገር ውጣ፣ በቃ እነቤትን ካገር ውጣ። ስሙኝ ከሀገር ምንም አይወጣም ማለት ከዚህ ልጅቷ እያራቅ ሰበብ እንዳትሆንበት እቺ ልጅ ከዛ በኋላ እያራቅና አዲስ አበባ ጸዳ ሲጀምር የትም ሄድ የለበትም። ስሙን ጽድቅ ያድርግ። እንኳን አረገ እንደውም እዚህ ጋር የኮሜንቶችን መልስ እንኳን አረገ ደግ አረጋ። ይሄን እኮ ባለ ኮሜንተሮችን ማለት ቀድማችሁ የራሳችሁን ህይወት ነው እናንተ ማለት ባያገባችሁ እናንተ የእናንተን ማወቅ እንኳን አረገ እንኳን ወንድ ልጅ ነው አይደለ? ቢላችሁ ማለት አንብላችሁ እነዚህ መልስ ከሰጣሻችሁ ማለት ታች ላይ ያቃጥፋል። መልስ እንዳሰጪ ማለት ነው ፈልጉት ታዲያ ለነሱ መልስ መልሱ። ብሩኬ ለምን ተጠቃ? ሃይሚ ስላገለለችው ብቻ ተጠጋው። ልብ ተሰምቶ አይገርማችሁም? ይግባል ለንገራችሁ ብሩኬ ሰይጣኑ ተነስቷል። ከዚህ በኋላ የሚያረጋው ያጋል። ዝም ብላችሁ ጠብቁ። ምን እንደሆነ ራስህን ተጠራጠርክ ቢላ ማለት ሃይሚም እኛም ብለን ነበር አይደል? እዚህ ጋር ላይቭ ላይ የሚሉትን ኢዛ ነገር ራስህን አንተም ተጠራጠርክ ካለች ለንገራችሁ የልጅቷን ስም እዚህ ጋር አትጥሩ። ሃይሚ አትበሉ። በቃ የሷን ስም አታምስዙ። አሁን ልጅቷን ባትናቷን ሰለኝ ማለት ነው። ስፈልግ እዛ ፋሽን ጋር ነው ማለት ነው። ነሽንታና በእውነት እኔ የማንንም የሚከራ አራቶች አትሳደቡ። አላህም ፍሩ። خلاص لا لازم شو تبين انت شو مشكلة في شيء الله ما فرصنا في شيء انت مجنون ايوه شو تبين يا حبيبتي شو تبين قول لي انت بتجيبين شيطان كبير شو አንቺ ደግሞ ስትናደድ አንቺ